የተክልዬን ምሳሌ እና ከባድ ነበረ እንትኔ። ከዛ በኋላ ግን የእውነት ገብቶኝ በዛ እንትን ስቆይ ወደ አገር ቤት ወደ ነበርኩበት ቦታ ስመለስ ጦርነቱ ቀጥሏል። የገሌ መናፍቅ ሆኗል ተብሎ እዛ በቃ ወላጆችም ጋር ጥያቄ ተፈጠረ። ምናምን ምንድን ነው ነገሩ ምናምን ስል እንዲሁም ለእኛ እንትን አልሄድኩም፣ ደብር አልሄድኩም። ደብር ቀርቼ አባቴ ያው ቄስ ነው፣ ወንድሜም የኔ የትልቅ ቄስ ነው። እነሱ እዛ ተመልሰው ሲመጡ እኔ ከቤት ጠበቅኋቸው። ከዛ በግ ሲታረድ ከቤት ነው የሚታረደው እኛ ሀገር ቤት ላይ ነው። ትልቅ በግ ይቀርባል፣ መልኩ የተመረጠ። እዛ በኋላ ይመረቃል። ከተመረቀ በኋላ ማሩኝ ይላሉ። እኔ ሲመረቅም ቁጭ ነው፣ ማሩኝ ሲባልም ዝም አልኩኝ። ማንን ማሩኝ እንደሚሉ ገብቶኛል። ምክንያቱም 1 ዓመት ታሽቻለሁ። ከዛ ለምን ተቆመህ ማሩኝ አላልክም? ማንን ነው ማሩኝ ይመል ጥያቄ እንዴ? ያው የተጣላ ምንም የቤቱንም ቆሌውን እንዴ አንተ ቄስ አይደለህ እንዴት ቆሌ ማሩኝ ትላለህ አንተ? ገጥ አባቴ ጋር ከዚያ ወንድሜ ቅኔ ያውቃልና ያው ቆንጽል ነው። በእርግጥ እኔን ያው በጣም ነው የሚያከብሩኝ። መርጌታ ከቤታቸው ተገኝቼ የከበርኩ ነኝ፣ በእነሱ ዘንድ ግን የተዋረድኩ የነበርኩ። ክብሬ ግን ኢየሱስ ሆኖልኝ ያኔ የተገናኘን ሰዎች ነበርንና ከዛ በኋላ በዛ እንትን አለ። ከዛ መጠጣ መጡና አረቄ ሰጡ። ያልጠጣም አልኩ። አይ በቃ እንግዲህ ሰውዬ የተባለው ትክክል ነው ተብሎ ከዛ ጦርነት ገጠሙ። እኔም ከመናገር ወደኋላ አልልም። የሃይማኖታችን ጀማሪና ፍጻሜያችን ለካ አረቄና ጠላ ነው እንዴ ምናምን ብዬ ተናገርኩ። ከዛ በጣም ተጣላን። ከዛ ተጣልተን በቃ ውጣልን አሉኝ። ወጥቼ ሄድኩ። ከዛ ስሜ ምን ሆነ ማለት ነው? መናፍቅ። መጠሪያ ማዕረጌ ሊቅ ሳይሆን መናፍቅ ተባለ። በአጭሩ ይህን ይመስላል መናፍቅ የተባልኩ። እንደዚህ ነው ማለት ነው መርጌታ። በአንጾኪያ ክርስቲያን ተባሉ እንደሚባለው እንግዲህ በመርጌታ በሀገራቸው መናፍቅ ተባሉ ተብለው እንደሱ ነው። ያው አለፍ አድርጌ ነው ያወራሁት፣ ረጅም ስለሆነ ከባድ ነበረ ነገርየው። እና ምንፍቅና እንደዚህ ነው። ክርስቶስን ስንከተል መናፍቅ እንባላለን። አብረን ስንበላ፣ ስንጠጣ፣ ስንጨፍር፣ ስንዘሙት፣ እንደፈለግን ስንሆን ቅዱሳን ነን፣ ጻድቃን ነን። ለምን? የእኛ ወኪሎቻችን አሉ፣ የሞቱ ምንም በዚህ ምድር መስራት የማይችሉ ነገር ግን የማናውቃቸው ከተለያየ አካባቢ መጠው ኢትዮጵያ ላይ ርዕሳቸው ተቀበረ የሚባሉ ብዙ ጻድቃን ሰማዕታት ስለኛ የሚታዩልን አሉ ተብሎ ስለሚታወቅ እነሱን ትምክት አድርጎ በዛን በጨለማው ዘመን በጨለማ ስራ ውስጥ ነው የነበርነው። ነገር ግን ጻድቁንና ቅዱሱን የእግዚአብሔርን ልጅ የታረደውን በግ ስንቀበል መናፍቃን እንባላለን። እውነታቸውን ነው። ለምን? እነሱና እኛ አንስማማ። የተቀበልንና ያልተቀበሉ አይስማሙ። ስለዚህ ቀድመው ስሙን ቢጠሩት አሁን እኛን መናፍቃን ሲሉን እኔ ሲሉኝ አሁን ደስ ነው የሚለኝ። ለምን? ቀደም እህታችን ናርጂ እንዳነሳችው ጳውሎስንም መናፍቅ ብለውታል። የሌሎችንም ተከታዮችን የመናፍቃንን ትምህርት እያስተማሩ ብለዋቸዋል። ስለዚህ ከነሱ ጋር የማይስማማ ትምህርት ካስተማርን የግድ ነው መናፍቃን እንባላለን። እነሱ እነማን ናቸው? እነሱ ይነግሩናል ማለት ነው። ጥሩ ነው፣ ትክክል ናቸው። ትክክል ከሆኑ ትክክልነታቸውን ማሳየት ነበረባቸው፣ ግን ትክክል አይደሉም። ቅድም አንስታችሁ ነበር አንድ ስለ ሊቀ ሊቃውንት። ሊቀ ሊቃውንት ማለት የሊቃውንት ሊቅ ማለት ነው። የሊቃውንት ሊቅ ሊቃውንትን በበላይነት የሚመራ ማለት ነው።
ሊቀ ሊቃውንት ዕዝራ ሲባሉ የሊቃውንት የበላይ ናቸው ማለት ነው። ርዕሰ ሊቃውንት ይባላሉ አባ ገብረ ኪዳን፣ የሊቃውንት ራስ ማለት ነው። አሁን ሁሉን ነገርን ሁሉ የሚፈጽሙት በራሳቸው ነው። የዚህ ሁሉ ራስ ግን ክርስቶስ እንደሆነ አይገባቸው። ይህን ደግሞ የሚያበራው ቅድም እንዳልኳችሁ ለዘመናት ተሰውሮ የነበረው የእግዚአብሔር ምስጢር ክርስቶስ ሲገለጥላቸው፣ ይህን ደግሞ እኛ ወደን አይደለም፣ ሁላችንም በጣም ደስ ይለናል እኮ እዛ ያለው ስርዓት፣ እዛ ያለው ጭፈራ፣ ጨዋታ ምናምን ደስ ይለናል። ነገር ግን ከዚያ የለየን ይህ የእግዚአብሔር ብርሃን ሲበራልን ስለሆነ የግድ ነው። ብርሃንና ጨለማ ህብረት ስለሌላቸው፣ ጨለማ ከብርሃን ጋር ምንም አይነት ህብረት ስለሌለው አንስማም። በፊደላት በቃላት እንዲህ ብሎ መናገር ይቻላል፣ በህይወት ግን አንዳረስም። የክርስቶስ ተከታዮች ጌታ ይባረክ። እኔ ብቻ ያዝኩት መሰለኝ፣ ሌሎች መናፍቃን የሚናገሩትን እኔን ብቻ ስለፈለፋችሁኝ መናፍቁ የምትሉኝ እኔ ወንድማችሁ በጌታ ስታይ ግን የእግዚአብሔር ልጅ ነው። ጌታ ይባረክ። ተባረኩልኝ። ናርድዬ አይኔ እንደ መናፍቅ ያየው መሰለኝ። SOUL የሚል SBM የሚል አይኔ ነው። ሶል የሚባል ዋና ነው። ርዕተ ሃይማኖት እኔ በነገራችን ላይ ስለ እናንተ ከምንም በላይ ደግሞ እና አውደ ወንጌል እና ርዕተ ሃይማኖት እና መርጌታ መላክ የነሱ ሲነግሩን በጣም ብዙ ትምህርት አለውና እንደ የሆነ ታይም ራሱ ፕሮግራም አዘጋጅተን ብንሰማ ደስ ይለኛል። ምስክርነት ይሄ ምስክርነት በራሱ ሰዎች በእንደዚህ አይነት ሁኔታ ውስጥ ሆኖ ብዙ የሚቀርላቸው ነገር ሊኖር ስለሚችል ደግሞ ይኖራልና ሰው በደንብ እናወራለን። ርዕተ ሃይማኖት ግን ብዙ ማደቃቸውን ነገሮች ነው የሰማሁት። እግዚአብሔር ጸጋውን ያብዛልን። ወንድም አለም ጌታ ኢየሱስ ይባርክ። ደስ ብሎኛል እንደዚህ ስላወራ ገብተህ። እሺ ቀጥሉ። የመናፍቃን ስብስብ ዛሬ ስብሰባው የጳውሎስ ደቀ መዛሙርት የክርስቶስ ናቸው። ጳውሎስ እንደዛ ስለተባለ ያለ ፍርሃት ተናገሩ። ቀጥሉ። ማን ነው ቀጣይ የሚያወራው? መሪጌታ ክብር ለኢየሱስ አሉ። ሉስኪር ሰው ለምን መናፍቅ እንደተባሉ ይንገሩ። ዛሬ ሁሉም ዝም ብሏል፣ ዳር ይዟል። እኔ እንኳን በአቅሜ ናርዲዬ ሶል ቢያወራ መልካም ነበር። ቢዚ ነው መሰል። እርቱ ሰላም ብያለሁ። ደህና ነዎት ወይ? ጠፍተዋን። ሰላም ነዎት? እንዴት ነዎት? እግዚአብሔር ይመስገን ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። አበበ አለሁልዎት። ጠፍተዋን። ብቅ በሉ እንጂ ይምጡ እንጂ። ብቅ በሉ እንገናኝ። በአካል ስጋ እንገናኝ ይላል የሀገሬ ሰው እና አይጥፉ። ስለዚህ መናፍቅ ከተባሉት ሀገር ደግሞ በደንብ ይስበኩበት። ብዙ ሰው እኮ መናፍቅ አድርገዋል። እዛ በኋላ ብዙ መናፍቅ አድርገዋል። ብዙ መንፍቋል። አዎ ጳውሎስ እነዛ ጋር ኑፋቄ ከሚላቸው ጋር አብሬ እኔም ወገን ነኝ እንዳለው እኛም ኑፋቄ ከሚሏቸው ጋር አብረን ወገን ነን። እንማ እንትን እንላለን። ጌታ ይባረክ። ምንድነው ሰው ለየት ያለ ትምህርት ይሄን አንቀበልም ሲሏቸው የመናፍቅ ትምህርት አመጣችሁ። የሚገርም ኢየሱስ ያለ ሁሉ መናፍቅ ነበር የሚባል አሁን እየተሰው ነው እንጂ ድሮ ኢየሱስ ከተባለ ኢየሱስ አብዝታን መናፍቅ ነው መሰል እስኪባል ድረስ ኢየሱስ አብዝታን መናፍቅ ነው መሰል እስኪባል ድረስ እና አንዳንዱ ነገር ኢየሱስ እንኳን ካበዛችሁ መናፍቅ ናችሁ እስክትባሉ ድረስ እኔ ያውቁት እንደሆነ እዚህ
ይባብ ኢየሱስ የሚባል አለ። ደብረታቦር ደግሞ ደብረታቦር ኢየሱስ የሚባል አለ። እና የዛ አካባቢ ሰው ሲምል እንኳን አረ በኢየሱስ ነው የሚል እና ከዛኛው ቤተክርስቲያን ያለው ደብር ያለው የማርያም ደብር እናንተ መናፍቅ ናችሁ እስኪሏቸው ድረስ እነዚህ ታቦት እኮ ነው በኢየሱስ የሚሉት። እንደ መናፍቅ ምንድነው ኢየሱስ ኢየሱስ አበዛችሁሳ የሚሉ ሁሉ አሉ። እና ኢየሱስ የሚሉ ሁሉ መናፍቅ ነው የሚባል አይደለም። ሌላ የተለየው ሆነው እንኳን እና እነዚህ ሰዎች ኢየሱስ እናበዛ መናፍቅ ይሉናል። ከቶም በክርስቶስ ኢየሱስ የዘላለም ሕይወት አግኝተናል ብለን ስንለይ ከዛ ነገር ይሄኛው አያድንም ይሄኛው ያድናል ስትሉያቸውማ ከቶም እሱ ደግሞ ሌላ ነገር ነው። እሱ ደግሞ ሌላ ግፊት አለው። መናፍቅ ከመባልበት ሌላም ግፊት አለው። ሌላም ደግሞ መገፋት ደግሞ አለው። የዘላለም ሕይወት አግኝተናል እኛ ይሄኛው አያማልድም በክርስቶስ ኢየሱስ ክርስቶስ ያማልዳን ስንል ይማልዳን ስንል ሌላ ግፊት ደግሞ አለ። እሱ ደግሞ ከመናፍቅ አልፎ እና አንዳንዱ ሁኔታ ኢየሱስ ስትሉ ሌላ ይመጣል ሌላ ዱላ ሁሉ ከመናፍቅ ያለፈ ዱላ ሁሉ ይመጣል። መናፍቅ የሚለው ተለምዷል። እንደው መናፍቅ የሚለው ነገር ተለምዶ አሁን ዱላው ደግሞ እልፍ ሲል ዱላ ነገር አሁን ኖርቱ ደግሞ እንደው የተደበደባችሁት ሁሉ ነገር ሊኖር ይችላል። በዛ ውስጥ መከራ ሁሉ የተቀበላችሁ ከመናፍቅ ያለፈ ነገር እና አትቅረቡ፣ ቤተሰብ ሁሉ አትቅረቡ አስመስክታል። እኔ ግን ማለት ነው አንዳንድ ሰዎች ኢየሱስ ጌታ ነው ብለው ሰብከው ጥበብ የጎደላቸው ጥበብ ከመጉደላቸው የተነሳ ዋጋ የሚከፍሉ ሰዎች አውቃለሁ። ባይዘው የክርስቶስን ጌትነት ከንግግር ያለፈ በህይወት መግለጽ ይጠበቃል። ሀገርም ያስለቅቃል፣ ሰፈር ያስለቅቃል። በአካባቢ ከድር ከምናምን አስወጥቶ ደግሞ ብቻ ያስቀምጣልና ምን ለማለት ፈልጌ ነው? ኢየሱስ ጌታ ነው ኢየሱስ ያድናል ስላልን ብቻ አይመስለኝም። ኢየሱስ የሚለውን ስም ብቻ አይደለም ከስሙ ብቻ አይደለም ህይወታችንም ጭምር ስለሚለወጥ እንደነሱ ስርዓት እንደወጉ እዛ አካባቢ እንዳለው ስርዓትም ስለማንመላለስ ብዙ የሚቀር ነገር ይኖራልና ምን ለማለት ፈልጌ ነው? ስሙ ጉልበታም ነው፣ ስሙ ኃያል አምላክ ነውና ስለ ክርስቶስ መከራን መቀበል እጅግ በጣም መልካም ነው። እኛ አሁን ስለሆነብን ነገር ሳይሆን እያወራን ያለነው ስለሚሆነውም አናወራም ስለሆነብንም አናወራም፣ ግን የሆነው ሁሉ ለኛ ጥቅም እንደሆነ ክርስቶስን ስናገኝ የማይጠፋ የዘላለም ርስት የዘላለም ህይወት እንዳገኘን በኩራት በልበ ሙሉነት እየተናገርን ነው። ደግሞም በዚህ ውስጥ የሚያልፉ ሰዎች ካሉ ክርስቶስ ኢየሱስ እርሱ ጌታ እንደሆነ አውቀው ግን መመስከርም ከዛም አልፎ ደግሞ መቀበልም የከበዳቸው በዛ ህይወት መኖር የከበዳቸው ሰዎች ካሉ አሁን ወንድሞች እንደዚህ አይነት ምስክርነት ሲናገሩ እንደዚህ ነበር ለዛ አሁን ያሉት ያንን አልፈው ነው በሚል እንዲጽናኑ እንዲበረቱ ከውጭ 300 ምናምን ሰው አለና ማለት እንዲቆራጥ እንደሆኑም ጭምር ነው እያወራን ያለነውና ሰው እናንተ ደግሞ እዛ አካባቢ እንደመሆናችሁ መጠን በጣም ብዙ የሚያስከፍላችሁ ዋጋ ይኖራል። ያም ሆኖ ግን ኢየሱስ ጌታ ነው እያላችሁ ነውና በርቱ፣ የጌታ ጸጋ ይብዛላችሁ። አሁንም ገና እንመሰክራለን። መሪ ጌታ እንዴት ነው? የእርስዎን ምስክርነትማ መስማት አለብኝ እኔ። የሚገርመው እርስዎን ነው መስማት እንፈልገው ደግሞ አሁን መሪጌታ ሃይማኖት ስልክ ገባባቸው መሰለኝ። ክብር ለኢየሱስ ይሁን። እንዴት ነው መሪጌታ? እግዚአብሔር ይመስገን። መንገድ ላይ ያው መኪኖች ይመላለሳሉ፣ ይሰማችሁ ይሆናል ብዬ አስባለሁ። የመኪና ምናምን ጮሆቶቹ ነው። አይሰማም? ደህና ነው እንዴ? ጥሩ ነው። ኧረ አይሰማም። ክብር ለጌታ ይሁን። ምንድነው አንቺ መናፍቃንን ሰብስበሽ እኔ እንደውም ወለተ ኢየሱስ እያልኩሽ አሁን አንቺ ደግሞ መናፍቃንን ሰብስበሽ እንደው እንደዚህ ጥሩ ነው ብለሽ ነው? የጥንት የጠዋቱ እርስዎ እኮ ነው እንድሰበስብ ያደረጉኝ። የመሪጌታ ቀጸላ እንትን ነኝ
እኔ እኮ የንስሐ አባቴ ብዛቱ በስማም ይባረክ። አንድን መያዝ ያለብሽ ያው እኔ ነኝ። የንስሐ አባትሽ የመጀመሪያም የመጨረሻም እኔ ነኝ። ቀኑን ሁሉ አጣርቼ እና መናፍቅ የሚለው ቃል እንደዚሁ ሳስበው አባ ገብረሃና ያሉት ነገር ሁል ጊዜ ትዝ ይለኛል። ምን አሉ አባ ገብረሃና? አንድ ገበሬ ታውቃላችሁ፣ ከዚህ በፊትም ነግሬያችሁ ነበረ። አንድ ገበሬ ዶክተርን ምን ብሎ ይሰድባል? አንዱን ዶክተር አንተ ደደብ ደንቆሮ ብሎ ሰደበው። ገበሬው ዶክተሩን ደደብ ደንቆሮ አለ። እኔን ይለዋል። አዎ ምን ታመጣለህ ደንቆሮ። በኋላ አባ ገብረሃና በል አንተም ተው ብለው ሊያስታርቋቸው እሳቸው መሀል ላይ ተቀምጠው በቀኝና በግራ አድርገው ሁለቱን ያስታርቃሉ። ጥሩ አይደለም እንደዚህ አይባልም እያሉ ሲናገሩ መሀል ላይ በመንገድ ላይ የሚያልፍ ሰው አባ ገብረሃና ምን እያሉ ነው? ምን እያደረጉ ነው አላቸው። እንደዛ ሲላቸው አንዱ ስድብ ያለ ቦታ ወድቆ እያዘዋወርኩ ነው አሉ ይባላል። ስድብ ያለ ቦታ ወድቆ እያዘዋወርኩ ነው። አልገባውም እሱ ደንቆሮ ይሄ ነበረ፣ ግን የኛውን እንትን ብለዋል ብለው ወደ ቦታው እየመለሱ ነው። እና ዛሬም ወደ ቦታው እየመለስ ነው። አሁን መናፍቅ የሚባለው ማን ነው? ትክክለኛ የሆነ ነገረ ድነት የገባው እና ክርስቲያን የሆነ ወይም ዳግም የተወለደስ ማን ነው ሲባል መድኃኒታችን ኢየሱስ ክርስቶስን የእግዚአብሔር ልጅ ነው ብሎ የሚያምን እሱ ዳግም ተወልደዋል። ትክክለኛም ነው። ትክክለኛ አማኝ ነው። ምንም ቢባል ኢየሱስ እርሱ ክርስቶስ ነው ብሎ የሚያምን ኢየሱስን ክርስቶስ ነው ብሎ የሚያምን ወይም ኢየሱስን የእግዚአብሔር ልጅ ነው ብሎ የሚያምን ነው አማኝ የሚባል። መናፍቅስ ማን ነው? ኢየሱስ የድንግል ማርያም ልጅ ነው ብሎ የሚያምን ይሄ መናፍቅ ነው። መናፍቅ ነው ያልተባለ ሐዋርያት ያልሰበኩት በሐዋርያት ዘመን ያልነበረ ኢየሱስም ራሱ ይህንን አልመሰከረም፣ አልተናገረም። እንዲህ በሉኝ አላለም። አባቱን የላከው አባቱ ነው። አባቱን በማስተዋወቅ ያገለግል ነበር። ተቋረጠ? ኖ አልተቋረጠም፣ ይቀጥል። ያው ስለዚህ መቼም ሁላችን እንደምናውቀው አብ ላኪ ወልድ ተላኪ፣ አብ ቀቢ ወልድ ተቀቢ፣ አብ ሿሚ ወልድ ተሿሚ ብለን እንደዚህ እያልን እንናገራለንና እውነቱ ይሄ ነው። በነገረ ክርስቶስ ላይ ይሄ ነው ያለው እውነት እንጂ ለዚህ ነው እኮ መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ሰዎች የሰውን ልጅ ማን ይሉታል ብሎ በጠየቃቸው ጊዜ አንዳንዱ መጥምቅ ዮሐንስ፣ አንዳንዱ ደግሞ እንትና፣ አንዳንዱ ደግሞ ኤርሚያስ፣ አንዳንዱ ከነቢያት አንዱ እያሉ የራሳቸውን ነገር ኢየሱስን ወደ ታች አውርደው ከሰው ተርታ መድበው አንዳንዶቹ እንዲህ ይሉሃል፣ አንዳንዶቹ ደግሞ እንደዚህ ይሉሃል አሉት። ከዛ እናንተስ ማን ትሉኛላችሁ ባላቸው ጊዜ አንተ ውእቱ ክርስቶስ ወልደ እግዚአብሔር አለው። አንተ ክርስቶስ ነህ የእግዚአብሔር ልጅ፣ አንተ ክርስቶስ የእግዚአብሔር ልጅ ነህ። በሉቃስ ላይ አንተ የተቀባህ ነህ ይለዋል። ማርቆስ ደግሞ አንተ ክርስቶስ ነህ ይለውና ማቴዎስ ላይ ወልደ እግዚአብሔር የሚል ጨምሮበታል። ክርስቶስ የእግዚአብሔር ልጅ ነህ አለው። ነገር እንደ ማቴዎስ ይላሉ መተርጉማኑ፣ ነገር እንደ ማቴዎስ ይላሉ። እና ያም ሆነ ይህ ግን ከዛ ምን አለ? አኮ ዘከሰተ ለከ ሥጋ ወደም፣ ሥጋና ደም ይህንን አልገለጸልህም፣ ሥጋና ደም ይህንን አላስተማረህም። ታዲያ ማን አስተማረ? አብ። አብ አኮ ዘከሰተ ለከ ሥጋ ወደም አላ አቡየ ሰማያዊ ከሰተ ለከ፣ የሰማዩ አባቴ ገለጸልህ እንጂ። እውነቱ ይሄ ነው። ስለ ኢየሱስ ማርያም አታውቀውም። ለዚህ ነው እኮ ከአብ በቀር ወልድን የሚያውቀው የለም፣ ከወልድ በቀር ደግሞ
አብን የሚያውቀው የለም እያለ የሚናገረው። ስለዚህም ደግሞ ዋናው ትልቁ ተልእኮው ማን ስለሆነ ነው? እነዚያ ፈሪሳውያኑም ጸሐፍት የምንበላቸው ሌላ መላው አይሁድም ይሁን ማንም ኢየሱስን መቀበል ያቃታቸው ማን ስለሆነ ነው? ማን ስለሆነ? የእግዚአብሔር ልጅ አይደለም በሚል ነው። መሲህ አይደለም ብለው ነው አይደለም እንዴ? መሲህ አይደለም፣ እርሱ የማርያም ልጅ እናቱ ማርያም ትባል የለምን? ወንድሞችስ እንደዚህ ያሉ አይደሉምን? እህቶችስ በእኛ ዘንድ ያሉ አይደሉምን? እያሉ ይናገሩ ነበረ። ቢሞቱ የእግዚአብሔር ልጅ ነው ወይም መሲህ ነው ብለው ግን አልተቀበሉትም። አብ የፈለገው ደግሞ ኢየሱስን እርሱ ክርስቶስ ነው ብለን እንድንቀበለው እንጂ እዚህ የሰፈር ሰዎች እንደሚጠሩት አይነት አጠራር አይደለም። ያማ የናዝሬት ሰዎችም ይናገራሉ፣ ሌሎች ሁሉ ያወራሉ። ማንም ሊናገር ይችላል። ወደ ታች አውርዶ የማርያም ልጅ የድንግል ማርያም ልጅ እያለ ሊያውጅ ይችል ይሆናል። ነገር ግን በዚህ በኩል ግን የእግዚአብሔር ልጅነት አይገኝም አይልም፣ መጽሐፍትም አይመሰክሩም። ለዚህ ነው በአንደኛ ዮሐንስ መልእክት ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ አለ ከእግዚአብሔር ተወልዷል። የድንግል ማርያም ልጅ ብሎ የሚያምን አይደለም የሚለው ክርስቶስ ነው ብሎ ማንን? ኢየሱስን። ወይም የእግዚአብሔር ልጅ ነው ብሎ እግዚአብሔር እንደላከው የሚያምን ሰው በእግዚአብሔር የተላከ እግዚአብሔር እንደሆነ ክርስቶስ እንደሆነ የተቀባ እንደሆነ መሲህ እንደሆነ የሚያምን ሰው ምን ሆነ? ከእግዚአብሔር ተወልዷል ነው የሚለው መጽሐፍ። ከእግዚአብሔር ተወልዷል። አያችሁ? ይሄን መጽሐፍቶቹ የሚመሰክሩ መጽሐፍቶቹ እያሉ ያሉ ይሄን ነው። ከእግዚአብሔር ምን ሆነዋል? ተወልዷል። ይህንን የማይቀበል ሰው ግን መናፍቅ ነው። መናፍቅ የምንለው የድንግል ማርያም ልጅ የሚቆም እዚያ ላይ የሚቆም እልፍ ያለው ነገር ከአብ ጋር ያለውን እሪና የማያውቅ ሰው አያችሁ። አኮ ዘከሰተ ለከ ሥጋ ወደም፣ ሥጋና ደም ይህንን አልገለጸልህምና አንተም ብፁዕ ነህ። ስለዚህ ብፅዕና የሚገኘው ክርስቶስ እርሱ የእግዚአብሔር ልጅ ነው ብሎ የሚያምን ብቻ ነው። እሱ ብፁዕ ነው። ኢየሱስን የእግዚአብሔር ልጅ ነው ብሎ የሚያምን ሰው የድንግል ማርያም ልጅ፣ ጠላቶቹ በሙሉ የድንግል ማርያም ልጅ ነው የሚሉት። የድንግል ማርያም ልጅ ነው የሚሉት። ከዚህ እግዚአብሔር ይፈውሳችሁ። ሁላችሁ እዚህ ያላችሁ አንደበታችሁ እግዚአብሔር ከዚህ ይፈውሰው። ምክንያቱም የእግዚአብሔር ትልቁ አጀንዳ የእግዚአብሔር ትልቁ ተልእኮ መሲህ መሆኑን መግለጥ ነው። ኢየሱስን እርሱ የእግዚአብሔር ልጅ ነው። አይሁድ ያልተቀበለው በዚህ መንገድ ስለሆነ ማለት ነው። እና ወደ አንድ ቦታ ልገባ ነው። ጌታ ይርዳን። ስለዚህ ይሄን ይመስላል። መናፍቃን እነማን ናቸው? አሁን ያልኳችሁ እንደዚህ ነው። እንደዚህ የሚሉ ሰዎች ሁሉ እንደዚህ ነው። አብ ያለውን አኮ ዘከሰተ ለከ ሥጋ ወደም አላ አቡ የሰማያዊ ከሰተ ለከ። በቃ ይሄ እውነቱ ይሄ ብቻ ነው። እውነቱ ይሄ ብቻ ነው። እና ማርያም አታውቀውም ወይ? አታውቀውም። ዮሴፍም አያውቀውም። የናዝሬት ሰዎች አያውቁትም። ወንድሞቹ እህቶቹ ምናምን የሚባሉ ጎረቤትም ምንም ነገር ሁሉ ማለት ነው ማንም አያውቀውም። ለዚህ ነው ከአብ በቀር አለ ወልድን የሚያውቀው የለም። ማርያም አታውቀውም እንዴ? እናቱ አይደለችም እንዴ? አዎ አታውቀውም። የጠፉትን ሊፈልግ እንደመጣ አታውቀውም። 3 ቀን ሙሉ ፍለጋ የተንከራተተችው እኮ የጠፉትን ሊፈልግ እንደመጣ አለማወቃ ነው። ማን ነው ኢየሱስ? ቢገባት ኖሮ ብታውቅ ኖሮ በመስቀሉ ስር እንኳ ተቀምጣ በመስቀሉ ስር ሆና እንኳ አታለቅስም ነበረ። ምክንያቱስ ዓላማው ቢገባት ለምን እንደተላከ እንዴት እንደተላከ ብታውቅ ኖሮ ማለት ነው። እና ይሄ በጣም ሊታወቅ የሚገባው እውነት ነው። መናፍቃንን እነማን ናቸው? መናፍቃን የምንላቸው ኢየሱስን እርሱ ክርስቶስ እንደሆነ የማይሰብኩ የማያምኑ ሁሉ መናፍቃን ናቸው። የሰማነውን በእዝነ ልቦናችን ያሳድርብን። አባ ገብረሐና ያሉትን መርህ ደግሞ ተከተሉ። ጥሩ ነገር ነው።
ጥሩ ነው። ስድብ ያለ ቦታ ወድቆ የምናዘዋውርበት ጊዜ ነው፣ ዘመን ነው ማለት ነው። ተባረኩ። ወለተ ኢየሱስ አሜን። ጸጋ ይብዛልዎት መምህር፣ እግዚአብሔር ባርኮት። በእውነቱ ይችን አባባል ብዙ ጊዜ ነው የሚሏትና በጣም ቆንጆ ነው። እግዚአብሔር ባርኮት። ደስ ብሎናል። ምናልባት ግን ሲወጡ ደግሞ ለምን መናፍቅም እንደተባሉም ጭምር የተወሰነ ነገር ይሉናል ብዬ አስባለሁ። ምናልባት ካልቆዩ ማለት ነው። ቴንኪው በጣም ጸጋ ይብዛልዎት መምህር። እሺ መናፍቃን ሌሎቻችሁ ቀጥሉ እስኪ። ለምን መናፍቅ ተባላችሁ? መናፍቅስ ማለት ምን ማለት ነው? ልክ መሪጌታ እንደሰጡት ማብራሪያ ማለት ነው። ኮፒ ሊንክ ሪፖስት እያደረጋችሁ ጋይስ እንዳይቆራረጥ እና ሶል አለ። ኦኬ የለም። ጆይ አለ። ሃፒ አቤ ሚኪ መሲ ጥሩ ናችሁ። መናፍቅ የተባላችሁበትን እውነትና መናፍቅ የሚያስብለውስ መናፍቅ የሚባለውስ ማን እንደሆነ መናገር እፈልጋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉ እና ግቡ። ባይሆን ሰላም ለእናንተ። እሺ ወንድ እሺ ሰላም ጆኒ መሪጌታ፣ ሁላችሁም ጥሩ፣ ሁላችሁንም ከላይም ከታች ያላችሁትን በሙሉ የጌታ ጸጋና ሰላም ይብዛላችሁ። በእውነት በጣም መሰረታዊ የሆነ ርዕስ ነው የተለጠፈው። መሪጌታ ጌታ ኢየሱስ አብዝቶ ይባርኮት። በእውነት ጸጋውን ያብዛሎት። በቃ እውነቱ መሰረታዊ የሆነውን እውነት አሁን በዚች ደቂቃ ውስጥ የተናገሩትን ለሚሰማ እውነት ነኝ አለ፣ ሕይወት ነኝ አለ፣ በእኔ በቀር ወደ አባቴ ማንም አይመጣም የሚለውን ስለተቀበልን በዛ መሰረት ላይ ስለቆምን በክርስቶስ ማንነት ላይ ስለተተከልን ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ስላመንን መናፍቅ ተብለናል። እንደ ክርስቲያን የተዋረደ የተሰደበ የለም። ቅድማው መሪጌታ ተናግሯል። ስድብ ያለ ቦታው ስለተቀመጠ ዛሬ ግን እግዚአብሔር ደግሞ ከብርሃኑና ከችሎታው የተነሳ ማን መናፍቅ እንደሆነ እያሳየ ያለበት ሰዓት ነው። ስለዚህ መናፍቅ የተባልንበት ዋናው መሰረታዊ ነገር ምንድን ነው ከተባለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ስላመንን ነው። የመጽሐፍ ቅዱስን መሰረታዊ የሆነ ክርስትና የሚጀምርበት የክርስቲያኖች መሰረታዊ እውነት ያለው በክርስቶስ ማንነት ላይ ስለሆነ ያ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል የሚለውን ቃል መሰረታዊ የሆነ እውነት ትውልድ ሁሉ ሰው ሁሉ ሊያውቀው የሚገባ መሰረታዊ እውነት ነው። ለምን ከተባለ ይኸው አሁን የካቶሊክ እንኳን ቤተክርስቲያን አድሚት አድርገው ማርያም ስለ ማርያም ያላቸውን አመለካከት ዋናው ይኸው ከዋናው ከፖፑ ማለት ነው አስተካክለው ማርያም አምላክ አይደለችም፣ ማርያም ጸሎትን አትሰማም ብለው ወስነው አምነዋል። ይኸው እግዚአብሔር እየሰራ ነው ያለው። ገና ይመጣል፣ ሁሉም ጋር ይደርሳል። ስለዚህ መንገዱ ኢየሱስ ብቻ እንደሆነ እስካላመኑ ድረስ መናፍቅ ናቸው። ለምን? ከኢየሱስ አማራጭ መንገድ አይደለም። ኢየሱስ አማራጭ እውነት አይደለም። ኢየሱስ አማራጭ ህይወት አይደለም። መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ካለ ሌሎች መንገዶች በሙሉ ወደ አብ የሚያደርሱ አይደሉም። ሌሎች መንገዶች ሁሉ ኃጢአትን የሚያስተሰርዩ አይደሉም። ማርያም ታማልዳለች ብለው የሚሉት መጽሐፍ ቅዱሳዊ አይደለም። ስለዚህ መናፍቅ ተብለናል። ለዛም ማስረጃም የላቸውም። ብዙ የቅዱሳን በመላእክት የሚደረጉት ሁሉ ቢብሊካል ያልሆነ እግዚአብሔር የማይቀበለው እግዚአብሔር የማይወደው ስለሆነ አምልኮት የሚገባው ለእግዚአብሔር ብቻ ነው፣ ስግደት የሚገባው ለእግዚአብሔር ብቻ ነው ስላልን መናፍቅ ተብለናል። በጣም የሚያሳዝነው ግን መናፍቅ ማን እንደሆነ እየተገለጠና እየታየ ያለበት ሰዓት ነው። መጽሐፍ ቅዱስ ላይ የክርስትና ሁሉ መሰረት የሆነው እውነት ክርስቲያን የተባልነው በክርስቶስ ኢየሱስ ስላመንን ነው። በክርስቶስ ኢየሱስ አምነን ስለተወለድን ነው። በማርያም አምነን አልተወለድንም። በመላእክት አምነን አልተወለድንም። በእነ አቡነ ተክለ ሃይማኖት በሚጠሩ በማንኛውም ቅዱሳን
በሚዘከርላቸው በሚመለኩት በአማልክት አምነን አይደለም። የአማልክት ሁሉ አምላክ የጌቶች ሁሉ ጌታ የነገስታት ሁሉ ንጉሥ በሆነው በጌታ በኢየሱስ ክርስቶስ ስላመንን አዳኝ እሱ ብቻ መሆኑን ስለመሰከርን ፈዋሽ እሱ ብቻ ስለሆነ መንገዱ እሱ ብቻ ስለሆነ ሌሎች መንገዶች ሁሉ ኃጢአትን ይቅርታ የማይሰጡ ምሕረት የማያስገኙ ሁሉን አዋቂ የሆነው ጌታ ኢየሱስ በሰውና በእግዚአብሔር መካከል መካከለኛ ኢየሱስ ክርስቶስ ብቻ እንደሆነ ስላመንን አቡነ ተክለ ሃይማኖት ኃጢአትን ሊያስተሰሩ አይችሉም የተባለው ሁሉ ውሸት ነው ስለተባለ በማርያም በኩል የዘላለም ሕይወት አይገኝም፣ በመላእክት በኩል የዘላለም ሕይወት አይገኝም። በሚጠሯቸው ታቦት በተቀረጸላቸው ሁሉ ቅዱሳን ስምም ሆነ በመላእክት ስም የሚደረገው ነገር በሙሉ ትክክል አይደለም ብለን ስላልን መናፍቅ ተብለናል። አሁንም እንናገራለን፣ ማርያም አታማልድም። አሁንም እንናገራለን፣ መላእክት አያማልዱም። አሁንም እንናገራለን፣ ቅዱሳን አያማልዱም። አማላጃችን ክርስቶስ ኢየሱስ ነው ስላልን ፍጹም ሰው ስለሆነ በሰውና በእግዚአብሔር መካከለኛ የሆነው ጌታ ኢየሱስ ክርስቶስ ብቻ ሰውንና እግዚአብሔርን ያስታረቀ የመዳኛው መንገድ፣ የመፈወሻው መንገድ፣ የኃጢአት ይቅርታን የምናገኝበት መንገድ እውነቱ እሱ ስለሆነ የዘላለም ሕይወት የምናገኝበት እውነት እርሱ ስለሆነ ሐዋርያት የሰበኩንን ስለሰበክን ስለተናገርን ያ ሐዋርያት የሰበኩን የተቀበልነውን እውነት ስላመንን መናፍቅ ተብለናል። ሐዋርያት እኮ ስለ ራሳቸውም አልሰበኩም፣ ስለ እነ አብርሃም አልሰበኩም፣ ስለ መላእክት አልሰበኩም፣ ስለ እነ ዳዊት አልሰበኩም። በመጀመሪያ ደረጃ ወንጌል ትውልድ ሁሉ ሊያውቀው የሚገባ በተለይ ስፔሻሊ ዊ ኢትዮጵያን ፒፕል ኦርቶዶክስ ማወቅ የሚገባን መሰረታዊ የሆነ እውነት ወደ መጽሐፍ ቅዱሱ ያ ኢትዮጵያዊ ጃንደረባ ይዞት የገባ ወንጌል ከሐዋርያት የተቀበለው ወንጌል ነው። ያ ደግሞ ሐዋርያት የሰበኩት ምንድን ነው ካልን ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን ያየነውን የተመለከትነውን እጆቻችን የዳሰሰውን እውነት እናወራላቸዋለን ብለው ያወሩልን የመሰከሩልን ያስተማሩን የነገሩን እውነት መሰረታዊ እውነት ይሄ ነው። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላቸዋለን ብለው የተገለጠውን ኢየሱስ ክርስቶስን የሰበኩት እንጂ ስለ ማርያም አልሰበኩም፣ ስለ መላእክት አልሰበኩም፣ ስለ እነ አብርሃም አልሰበኩም። ኦፍኮርስ ከአባቶች ከእምነት አባቶች የምንማረው እውነት አለ። ግን መሰረታዊ የሆነው እውነት ወንጌል ስለ ልጁ ከሥጋ ከዳዊት እንደ ቅድስና መንፈስ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ኢየሱስ ክርስቶስ ነው ስለሚል ልንሰብከው የተገባ ልናመልከው የተገባ ልንሰግድለት የተገባ አምልኮ ብቻ የሚገባው እሱ እንደሆነ ስለተናገርን መናፍቅ ተብለናል። ዝማሬ የሚገባው እሱ ብቻ እንደሆነ ስለተናገርን መናፍቅ ተብለናል። እንኳን አይደለም እኛ በምድር ያለን በሰማይ ያሉት እንኳን ቅዱሳን መላእክትም ሆኖ ያሉ ቅዱሳንም መላእክቶችም ሁሉም ፍጥረት ሁሉ ለታረደው በግ ነው የሚሰግዱት። ዝማሬ የሚያቀርቡለት ለሱ ነው። እኛም ዝማሬ የሚገባው ኢየሱስ ብቻ ነው፣ ሊመለክ የሚገባው ኢየሱስ ብቻ ነው ብለን ስላልን መናፍቅ ተብለናል። መስተካከል አለበት ስላልን መናፍቅ ተብለናል። ታድሶ በቤተ ክርስቲያን ያስፈልጋል ስላልን መናፍቅ ተብለናል። አሁንም እንናገራለን፣ ከኢየሱስ ውጭ አዳኝ የለም፣ ከኢየሱስ ውጭ አማላጅ የለም። በሰማያት ያለፈ ትልቅ ሊቀ ካህናታችን ስለኛ በእግዚአብሔር ፊት የሚታይልን የታየልን ኢየሱስ ክርስቶስ ብቻ ነው። ሌሎች ፍጥረት ሁሉ በደል የተገኘባቸው ነውር ያለባቸው ኃጢአተኞች ከእግዚአብሔር ክብር የጎደሉ ሁሉ ስለሆነ ከአዳም ጀምሮ በዚህ ምድር ላይ ጄኔሬሽን ቱ ጄኔሬሽን ኤግዚስት ያደረገ ሰው የተባለው ፍጥረት በሙሉ ከእግዚአብሔር ክብር የጎደለ ኃጢአተኛ በደለኛ ስለሆነ እንኳን ከእግዚአብሔር ሊያስታርቁን ከራሳቸውም የታረቁ አይደሉም። ስለዚህ እግዚአብሔር የሰው ልጅ ኃጢአተኛ በደለኛ መሆኑን ስላወቀ ሰው ሆኖ መጥቶ ከማርያም በመንፈስ ቅዱስ የተወለደው እርሱ የእግዚአብሔር ልጅ ነው፣ የማንም ልጅ አይደለም።
ለዚህ ነው መጽሐፍ ቅዱስ በግልጽ እንደሚናገረው ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው አለ። ዓለምን የምናሸንፍበት ዳግም የተወለድንበት የኃጢአት ይቅርታ ያገኘንበት ከርግማን የወጣንበት ከዲያብሎስ ጭቆና ከዲያብሎስ አገዛዝ ነፃ የወጣንበት መሰረታዊ እውነት በስጋ የተገለጠ በመንፈስ የጸደቀ በመላእክት የታየ በዓለም የታመነ በአሕዛብ የተሰበከ በክብር ያረገ ኢየሱስ ክርስቶስ ብቻውን አዳኝ ነው። አማራጭ አዳኝ አይደለም። አማራጭ መንገድ አይደለም። ስለዚህ ይህንን እውነት ስለተናገርን መናፍቅ ተብለናል። መናፍቅ አይደለሁም። እኔ እግዚአብሔር ልጅ ነኝ። እኔ መናፍቅ አይደለሁም። የምናገረውን አውቃለሁ። የዳንኩበትን አውቃለሁ። የፈጠረኝን አውቃለሁ። ጌታ ኢየሱስ እኮ ለዚህ ነው በቂሳሪያ በነበረ ሰዓት ሰዎች በአካባቢው የሚሉትን የሚናገሩትን ነገር ስለሰማ ደቀ መዛሙርቱን ወንጌልን ይዘው ከመሄዳቸው በፊት ኢየሱስ እርሱ ማን እንደሆነ በትክክለኛው ማወቅ ስለነበረባቸው ጠራቸውና ሰዎች ስለ እኔ ምን ይላሉ ብሎ ባለው ሰዓት አንተ እኮ ብዙዎች ኃያል አስተማሪ ነው ይሉሃል፣ ተአምራት የሚሰራ ነው ይሉሃል፣ ከነቢያት አንዱ ነው ይልሃል፣ ኤርምያስ ነው ይሉሃል ብለው አሉት። መጥምቁ ዮሐንስ ነው ይለዋል አሉ። ኦኬ እንደዛ ከሆነ እናንተ ማን ትሉኛላችሁ አላቸው። እናንተ ማን እንደሆንኩ ትላላችሁ? ነፍስ ሁሉ ሊመልሰው የሚገባ ጥያቄ ይሄ ነው። በዚህ ላይ ነው ቤተ ክርስቲያን የተመሰረተው። ዛሬ በየቤተ ክርስቲያኑ በየቤተ እምነቱ ግራ መጋባት ያለበት የመጣበት አንዱ ምክንያት የክርስቶስ ኢየሱስን ማንነት ሁሉም በግሉ ሊያውቀውና ተገልጦለት ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ አምነው እስካልዳነ ድረስ አሁንም ባለበት ቦታ በየትኛውም ቦታ በተለያየ መንገድ ከክርስቶስ ውጪ ከክርስቶስ ማንነት ውጭ የሚደረግ ነገር ሁሉ መጨረሻው ያማረ አይሆንም። ስለዚህ ጴጥሮስ ይህንን እውነት ሰማያዊ የሆነው በመለኮታዊው በመንፈስ ቅዱስ ኃይል ስለተገለጠለት አንተ ክርስቶስ የእግዚአብሔር ልጅ ነህ፣ የሕያው የእግዚአብሔር ልጅ ነህ ብሎ ሲለው ምንድን ያለው? መሰረታዊውን የሆነ እውነት ነው የነገረው። አንተ ጴጥሮስ አለት ነህ፣ በዚችም አለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ክርስትና የሚጀምረው ክርስቶስን በመቀበል እንጂ በክርስቲያን ወይም በክርስትና ቤተሰብ ውስጥ ስለተወለድና ስላደግን ክርስቲያን ሆነናል ማለት አይደለም። እያንዳንዱ ነፍስ በምድር ላይ ያለ አሁን እንኳን ባለው 7 ቢሊዮን ፒፕል ያለፉት ጄኔሬሽን የትኛው ቢሆን ክርስቶስ ኢየሱስን በግሉ አውቆ ከኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ የሚያምን ከእግዚአብሔር ተወልዷል። ያ የእግዚአብሔር ልጅ ነው። ስለዚህ ይህንን እውነት ስለተናገርን መናፍቅ ተብለናል። አሁንም እንናገራለን። ከኢየሱስ ውጪ ሌሎች መንገዶች ሁሉ ወደ ሲኦል የሚመሩ ወደ ጥፋት የሚመሩ ኃጢአትን የማያስገኙ ስለሆኑ አሁንም ኢየሱስ ክርስቶስ ብቻውን አዳኝ ነው። አማራጭ አዳኝ አይደለም። አማራጭ መንገድ አይደለም። ሐዋርያት የሰበኩን ይሄን ነው። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላቸዋለን ብለው የተናገሩት መሰረታዊ እውነት ይሄ ነው። ጴጥሮስም ያመነው ይሄንን ነው። ይሄ በግላችን ሊገለጥልን ይገባል። የመዳናችን ዋስትና የዘላለም ሕይወታችን የሚወሰንበት በጣም መሰረታዊና ወሳኝ የሆነ የኢየሱስ ክርስቶስን ጥያቄ ሁሉም ሰው ሊመልሰው የተገባ ስለሆነ ይህንን እውነት ስለበራልንና ኢየሱስ እሱ የእግዚአብሔር ልጅ ነው ስላልን መናፍቅ ተብለናል። አሁንም እንናገራለን። መንገዱ እሱ ነው፣ እውነት እሱ ነው፣ ሕይወት እሱ ነው። ከእሱ በቀር ወደ እግዚአብሔር ወደ አባቱ ማንም ሰው መቅረብ አይችልም። መላእክት አይድኑም። ለ1700 ዓመት ሙሉ በሰዎች ፍልስፍናና በሰዎች አንደርስታንድ ላይ ከመንፈስ ቅዱስ ባልሆን መካከለኛ ነው ብለን ማመን ስንችል የለም የእሱ መካከለኛነት በቂ አይደለም ብሎ ደግሞ በቂ አይደለም የሚል ጥርጣሬ በማስተጋባት የለም ሌላ መካከለኛ እናስቀምጥ ብለው በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን መጽሐፍ እንዳለ በፈጣሪና በፍጡራን መካከል መካከለኛ ነሽ ብለው ሌላ መካከለኛ እንዳስቀመጡት እነዚህ ተጠራጣሪዎች ናቸው ማለት ነው።
ተጠራጣሪዎች መናፍቃን ናቸው ማለት ነው። ስለዚህ መናፍቁ ማን ነው ለሚለው ምናልባት ያው ጌታችን እንዲህ ያለ አንድ ጊዜ ሳውልን ከደማስቆ በጠራው ጊዜ ሳውል ያው ይገባቸዋል ጳውሎስን ማለት ነው። እሱም በጠራው ጊዜ የመውጊያውን ብረት ብትቃወም በአንተ ይብስብሃል አለው። ምን ማለት ነው? የአንተ ልትወጋበት ይዘው የምትሄድ መውጊያው የሚወጋው ክፍል ወደ አንተ ነው የዞረ። ስለዚህ አንተን ነው የሚወጋህ፣ ተጠንቀቅ እያለው እና ሰዎች መናፍቃን ብለው ራሳቸውን ሲቀስሩ ወይም ጣጣቸውን ሲቀስሩ ምናልባትም አብላጫው ጣጣቸው ለነሱ ነው የሚያመለክተው ለምንፍቅናቸው። አንደኛ እምነትን ከፍለው ነው የሚያምኑ። ሁለተኛ የተሰቀለውን ጌታ ስለ ሰው ልጆች ኃጢአት፣ ስለ ሰው ልጆች ሞት፣ ስለ ሰው ልጆች የዘላለም ሞት ወይም ስለ ሰው ልጆች በደል መስቀል ላይ ተሰቅሎ እርሱ አድኖናል ሲባል የለም እርሱ ብቻ አይደለም ሌላ አዳኝ መጨመር አለበት። ካልተጨመረ ምናልባት እርሱ ሊለቀን ይችላል፣ ሊተወን ይችላል። ስለዚህ ብዙ አማላጆችን በሰማይ ብናስቀምጥ ጥሩ ነው ብለው በራሳቸው ሹመው ስልጣን ሰጠው እንደነ ተክለ ሃይማኖት አይነት ሰዎችን በሰማይ ያስቀመጡ ሰዎች ተጠራጣሪዎች ናቸው ማለት ነው። በሰማይ ያለፈ ትልቅ ሊቀ ካህናት አለን ተብሎ ተጽፏል። ስለዚህ ትልቁ ሊቀ ካህናት በቂ ነው፣ ከበቂ በላይ ነው፣ ሁሉን ነው፣ በሁሉም ነው። በቃ እግዚአብሔር በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው፣ እርሱን ስሙት ያለው እርሱን ነው። ስለዚህ እርሱ ነው በሰማይ ያለው። እግዚአብሔር የሚያውቀን በልጁ ነው እንጂ በሌሎች እንደው ምንም እንኳ ልጆች ቢሆኑ በሌሎች ልጆች አይደለም፣ በልጁ ነው፣ በአንድ ልጁ። የእግዚአብሔር አንድ ልጅ ተብሎ መጀመሪያ ልጁ ተብሎ እንደኛ በተፈጥሮ ከወንድና ከሴት ያልተወለደ ነገር ግን ደግሞ ከሰው ሰው ይሆን ዘንድ የሰውን ስጋ ወይም የሰውን ማንነት ገንዘብ ያደረገ ከእግዚአብሔር ጋር እኩል ስልጣን መለኮታዊ ኃይል ያለው እግዚአብሔር የሆነ እርሱ በተለየ አካሉ እኛን የሆነ ወንድም የሆነን ኢየሱስ ነው። ስለዚህ ኢየሱስ ለእኛ ምናችን ነው ማለት ነው። ለእግዚአብሔር የሚታይልን እግዚአብሔር እኛን የሚያየን በክርስቶስ ስለሆነ መታያችን ነው ማለት ነው። እግዚአብሔር እኛን ሲያየን በክርስቶስ ነው። ለካ እኛ ያለነው ከክርስቶስ ጋር ነው። ምናችን ህብረታችን ከእርሱ ጋር ነው። ስለዚህ እግዚአብሔር የሚያይበት መስታየቱ የሰውን ልጆች የሚያይበት ቅዱሳንን የሚያይበት ኢየሱስ ነው። ሌሎችን አያያቸው፣ በፍጹም መቆምም አይችሉም። እኔ አሁን ብዙ ጊዜ እንትን የሚነሳው የማርያም ጉዳይ ነው አይደለም? ማርያም እንዴት እሷ ለልጇ ክብር ሲሰጠው እንዴት ለእሷ ክብር አይሰጣትም? ክብር አንሰጣትም አልተባለም። ክብርማ እኔ ይውትላችሁ እዚህ ላሉት ወንድሞቼ ክብር እሰጣለሁ። ምክንያቱም የከበሩ ናቸው። መጽሐፍ ነው የሚናገረው። በእግዚአብሔር ከክርስቶስ ጋር ተሰውራችኋል ካለ ክርስቶስ የማን ክብር ነው? የእግዚአብሔር ክብር ነው። ከክርስቶስ ጋር ከሆነን እኛም በመዳናችን በክርስቶስ የእግዚአብሔር ክብሮች ነን። ክርስቶስ በሚገለጥበት ጊዜ በክብር ትገለጣላችሁ ይላል። ስለዚህ ማንም ሰው በጌታችን በኢየሱስ ክርስቶስ አምኖ የዘላለምን ሕይወት ያገኘ ሁሉ የእግዚአብሔር ክብር አግኝቶታል። ስለዚህ ክብር ይገባዋል። ክብር ለሚገባው ክብር እንሰጣለን። ነገር ግን ደግሞ በማይገባው በማይመለከተው ስፍራ ገብቶ የክርስቶስን ስራ ሊያበላሽና የክርስቶስን ስራ ሊቀማ የሚችል እሱ ምናልባት ሌላ አካል ሊሆን ይችላል። ድንግል ማርያም አይደለችም፣ የጌታ እናት አይደለችም። እሷ እንደዚህ በፍጹም አይጀምራትምም አታደርገውም፣ ብትኖር እንኳ በዚህ ምድር ማለት ነው። እና ብዙ ሰዎች ጥብቅና ሲቆሙ እናያለን ለድንግል ማርያም። በቃ ልክ ይሄ ቅርጫ ይመስል ስጋ ማከፋፈል ይጀምራል። የእሷ ስጋ ነው የተሰቀለ፣ የእሷን ስጋ ተካፍሎ ነው የተሰቀለ።
የራሱ ስጋ አይደለም። አሁን ምን ማለት ነው? ክርስቶስን ሙሉ ላለማድረግ የሚጣር ጥረት ነው። ክርስቶስ ሙሉ አይደለም ለማለት። ክርስቶስ ሙሉ ነው አይደለም። ክርስቶስ እኔም እንኳ ከእናቴ ከአባቴ ተወልጄ ሙሉ ሰው ነኝ ለራሴ ማለት ነው።